በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራታለሁ፣ የገሃነብ ደጆችም አይችሏትም። የመንግሥተ ሰማይንም መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማይም የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይም የተፈታ ይሆናል። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 18። እንኳን ለብርሃነ ዓለም ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል እንኳን አደረሳችሁ። ጴጥሮስም አንተ አለት ነህ ብሎ በአምላኩ ተመሰከረለት። መምህር ዓለም የአሕዛብ መምህር ቅዱስ ጳውሎስ ሆይ ሰላም እልሃለሁ። አሁን ግን መድኃኒታችን ኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪ ሐዋርያ የአሕዛብም አስተማሪ እንዲሆን በተሾምኩበት በወንጌል ሕይወትና በወንጌል ሕይወት አለመጥፋትን ወደ ብርሃን አውጥቷል። ሁለተኛ ጴጥሮስ 1 ቁጥር 10 እስከ 11። እንኳን አደረሳችሁ አደረሰን። ለዚህ ታላቅ ቀን እንኳን አደረሳችሁ። ጴጥሮስ ወጳውሎስ እዲገ እገሪክሙ ጌሰ ጽኑዓን ኃይልክሙ ሰቀለ ንጉሰ ወእበይክሙ አሰገደ ሰፋሬ። የቅዱሳን ሐዋርያት የጌታችን የቸሩ መድኃኔ ዓለም ደቀ መዛሙርት የሆኑ ጴጥሮስና ጳውሎስ እጅግ ይገርማል። እናንተ ጴጥሮስና ጳውሎስ የነዚህ የታላላቅ ቅዱሳን የነዚህ ታላላቅ አባቶች። በዛሬው ትምህርታችን ስለ ቅዱስ ጴጥሮስ እናንሳ። እስኪ እግዚአብሔር ቢፈቅድ የቅዱስ ጳውሎስን በቀጣይ እናያለን። ክፍል 1 ቅዱስ ጴጥሮስ ማን ነው? ታላቁ ቅዱስ ጴጥሮስ ማን ነው? የሚገርም ነው። የሚገርምና የሚያስደንቅ ነው። በደንብ አስተውሉ። በደንብ እናስተውል። ቅዱስ ጴጥሮስ ማን ነው? የዮና ልጅ ስምዖን ጴጥሮስ ኬፋ የተባለ በጌታችን ንጹሕ አንደበት ይኸውም አለት መሰረት ተብሎ ስሙ የወጣለት ታላቅ አባት ቅዱስ ጴጥሮስ በቤተ ሳይዳ ከወንድሙ እንድርያስ ጋር አሳ ሲያጠምድ አግኝቶ ጌታ ተከተለኝ አለው። በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ጀምራችሁ ስታነቡ እስከ 18 19 ላይ ቅዱስ ጴጥሮስ አሳ እያጠመደ ጌታ ና ብሎ የጠራው ታላቅ አባት ቅዱስ ጴጥሮስ ወይም ዮና ልጅ ስምዖን ጴጥሮስ ወይም ኬፋ ወይም አለት እየተባለ የሚጠራው ሚስት አግብቶ እድሜውም 56 ዓመት ደርሶ ነበረ ጌታችን ሲያገኘው። ቅዱስ ጴጥሮስ ባለትዳር ነው። ልብ በሉ፣ የ56 ዓመት ሽማግሌ ነው ጌታ ሲመጣ። ልብ በሉ፣ በደንብ አስተውሉ። የተቀበለውም በእድሜው ከሆነ በቅንዓቱ በአስተዋይነቱ መሰረተ ቤተ ክርስቲያን ተብሏል። ጌታም ተቀብሎ ለሐዋርያት አለቃ ሆኗል። የማቴዎስ ወንጌል ምዕራፍ 16 ቁጥር 17፣ የዮሐንስ ወንጌልም ቁጥር 21 15 ላይ ለሐዋርያት ሊቀ ሐዋርያት የሐዋርያት መሪ አድርጎ ጌታ ሹሞታል። ጌታችን ኢየሱስ ክርስቶስ በተያዘባት ሌሊት ለሰራው ስህተት ንስሐ ገብቶ ምንም ቅዱስ ጴጥሮስ ተሳስቶ ወርቆ የተነሳ
መከራው ሲጠናበት፣ ብርዱ ሲፈራረቅበት እናንተ የምትሉትን አላውቅም ብሎ 3 ጊዜ የካደ ቢሆንም ግን ከልቡ አልነበረም፣ ግን ከውስጡ አልነበረም። ቅዱስ ጴጥሮስ በእንባ በንስሐ ተመልሶ ጌታውን ይቅርታ ጠይቆ እግዚአብሔርም ቸር አይደለ አንተ ትናንት ክድኸኛል ሳይል በል በጎቹን ጠብቅ፣ አንተ ጴጥሮስ በጎቼን ጠብቅ ብሎ ጌታ ያሰማራው ነው። ጌታችን ኢየሱስ ክርስቶስ ይህን ቅዱስ ጴጥሮስን ኃላፊነት የሰጠው ቅዱስ ጴጥሮስ እንደ እረኝነቱ ሐዋርያትን ጠብቆ ለጸጋ መንፈስ ቅዱስ አብቅቷል። ሲያበቃ በዓለ ሀምሳም ሲያበቃ ልብ በሉ፣ በዓለ ሀምሳም ሲያበቃ መንፈስ ቅዱስን ተቀብለዋል። በዓለ ሀምሳ በዋለ ለሁሉም ሀገረ ስብከት አከፋፍሎ በዕጣ ምንም የራሱ ክፍል ሮም ብትሆን የደረሰው ስለ መጽናናት ስለ ሁሉ አህጉራት ዙሯል። ቅዱስ ጴጥሮስ የሚለየው ከሌሎቹ ለየት የሚለው ቅዱስ ጴጥሮስ አባትና አለቃ እንደመሆኑ መጠን እኔ አለቃ ነኝና በዚሁ በኢየሩሳሌም ልቀመጥ አላለም። ቅዱስ ጴጥሮስ እኔ ላሰማራና እኔ እዚሁ ልረፍ አላለም። ለእሱ ሮም ደረሰችው። ለሌሎቹ ግን በየሀገሩ ሲደርስ ወንድሞቹን ሐዋርያትን እያበረታ በእነሱ ዕጣ ፈንታ በወደቀችው እየገባ አብሮ እየሄደ እነሱ በሄዱበት ሁሉ እየሄደ ዓለምን የዞረ ታላቅ አባት ነው። የዞረው ወንጌልን ለመስበክ ነው። ቅዱስ ጴጥሮስ ትምህርቱ እጅግ ልዩ ነበረ። በአንድ ቀን ብቻ 3000 ሕዝብን ማሳመን የቻለ ጸጋ የበዛለት ታላቅ አባት ነው ቅዱስ ጴጥሮስ። ይገርማል። በአንድ ቀን እንዴት መመረጥ ነው! እንዴትስ ያለ ስብከት ቢሰብካቸው ነው! ክርስቲያኖች እስኪያስተውሉ እንዴት ባለ ቃል ቢሰብካቸው ነው በአንድ ቀን 3000 ሕዝብ ሊያምኑለት የቻሉት? እንዴት በአንድ ቀን ያኑም አንድ ቀን እኮ አልሞላም። እንዴት በአንድ ቀን ያ ሁሉ ሰው ሊያምንለት ቻለ? ቅዱስ ጴጥሮስ በአንድ ቀን ብቻ ነበር ይሄ ታላቅ አባት አስተምሮ ያጠመቃቸው። ስለ መጽናናትም ስለ ሁሉም በየሀገሩ እየሄደ ያስተምር ነበረ። በአሳዳጆች ብዙ መከራዎችን ተቀብሏል። አሕዛብ ግብራቸው እንደ እንስሳ ነውና አባታችን ላይ ቀልደውበታል። እርሱ ግን ሁሉን ታግሷል። የቅዱሳን ታሪክ ለመናገር ከመብዛቱ የተነሳ የዚህን ቅዱስ አባት እጅግ ይከብዳል። ሊቃውንት አባቶቻችን ሲቸገሩ ማየት የተለመደ ነው። አዎ እጅግ ብዙ መከራዎችን የደረሰበት ቅዱስ ጴጥሮስ የሚገርመው ነገር ዋና ታሪኩን ስንመለከተው በዋና ታሪኩ ላይ ስንመለከት የሐዋርያት አለቃ ቅዱስ ጴጥሮስ ይህም ጴጥሮስ ከቤተ ሳይዳ የነበረ አሳ አጥማጅ ነበረ። ጌታችን ከተጠመቀበት ዕለት ማግስት አግኝቶ መጠራቱ ይነግረናል። እርሱም አስቀድሞ ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችን እስከ መከራው ጊዜም ታግሷል እና እንግዲህ ከቤተ ሳይዳ ነው ቅዱስ ጴጥሮስ። አዎ ከቤተ ሳይዳ ነው እና ጌታ አግኝቶ ሁሉን ነገር ኃላፊነት ሰጥቶ ጌታ ካረገ በኋላ ኃላፊነት የወደቀው ጌታ ሐዋርያትን እያስተማረ በነበረበት አሁን ኃላፊነቱ የወደቀው ማን ላይ ነው? ቅዱስ ጴጥሮስ ላይ ነው። ቅዱስ ጴጥሮስን በዕጣ አከፋፍሎ ወደ ሮም ገባ። የገባውም መኳንንት ወደሚሰበሰቡበት ወደ ታላቅ የጨዋታ ቦታ ሄደ። በታላቅ ድምፅም እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው አለ። ልብ በሉ የቅዱስ ጴጥሮስ ስብከት የሚራሩ ብፁዓን ናቸው፣ ለራሳቸውም ይራራላቸዋልና። የእነዚህም ተከታይ ቃላቶች ተናገረ። ከዛም የነዛ የነበሩ 4 የድንጋይ ምሰሶዎችም
በሚያስፈራ ድምፅ እጅግ በሚያስፈራ ድምፅ የሚራሩ ብፁዓን ናቸው መንግሥተ ሰማያት የነሱ ናትና በኢየሱስ ክርስቶስ የሚያምን ብፁዕ ነው እያለ ሲናገር በዛ የነበሩት የሚያስፈሩ ታላላቅ የቤቱ ምሰሶ አሜን አሉ። የተሰበሰበው ሕዝብ አሚን ባይል ግዑዙ ድንጋይ ከድንጋይ የተሰራው ግንብ በደንብ እያስተዋላችሁ ከድንጋይ የተሰራው ግንብ አሜን ይል ነበረ። እናንተ እንዴት ይገርማል! ይገርማል። እናንተ ቅዱስ ጴጥሮስ ሲያስተምር አሜን ይሉለን ነበረ። የተሰበሰበውም ይህንን ቃል በሰማ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከዛም ድንጋዮች ቃሉን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማዋ መኳንንቶችም ቀውስጦስ የሚባል ልብ በሉ፣ በዛች በሮማ አደባባይ ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሙ አክሮንቲያስ የምትባል ሚስቱ ዓለምን ስለመተው ለድሆች ስለመራራት የመሳሰለውን ቃል ቅዱስ ጴጥሮስ እንዴት እንዲያስተማረ ነገራት። እርሷን በሰማች ጊዜ ባለ ነቃ፣ ይህ ነገር መልካምና ድንቅ ነው ብላ ነቃች ይላል። ቅዱስ ጴጥሮስም ልብ በሉ፣ ቅዱስ ጴጥሮስም ምን አደረገ? ያስተማረው ቃል ፍሬ ምን አለ? አፈራ ማለት ነው። ቅዱስ ጴጥሮስም ያስተማረው ያደረገው ዘንድ በአንድነት ተስማሙ። ሁሉም እያደረጉ ዘንድ በአንድነት ተስማሙ። ከዛም በኋላ ገንዘባቸውን ሁሉ ለድሆች ሰጥተው ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖችም በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክት ላከ። ቀውስጦስም ይህ በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነግጦ ተጨንቆም፣ ምክንያቱም አመካይቶ ያስረው ዘንድ ከሚስቱ ጋር ተማከረ። እርሱ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂዶ ቅዱስ ጴጥሮስ አምላክን እውነተኛውን ጎዳናህን ያልቅልሃል አለኝ። እርሱም ነገረኝ፣ ተቀበልኩ። ወደ እርሱም ሄድኩኝ። በመንገድም ከእግዚአብሔር የታዘዘ በብዙ በረከት አገኘሁ አለው። ወደ ንጉሡም ደረሰ። ንጉሡም በደስታ በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበረ። ሚስቱም ለሱ መንገሩን ፈራች። ብዙ ምሳሌዎችም ከመሰለችለት በኋላ ነገረችው። በሰማም ጊዜ እጅግ አዝኖ አለቀሰ። ሚስቱም እንዲህ አላት፣ ጌታዬ ሆይ ልባችንን የሚያጽናናበት እርሱ ያደርጋል። የቅዱስ ጴጥሮስ ፈጣሪ እግዚአብሔር እለምናለሁ አለ። ሲጸልይም በጀመረ ጊዜ ቀውስጦስና አክሮቴዎስ የደቀ መዛሙርቱ የጴጥሮስ ቃል ስለሰማችሁ ስለተቀበላችሁ፣ ስለዚህ ልጆቻችሁን በሕይወታቸው እሰጣለሁኝ የሚል ቃል ከሰማይ መጣ። የቅዱስ ጴጥሮስን ቃል ስለሰማችሁ፣ የወዳጅን የቅዱስ ጴጥሮስን ቃል ስለሰማችሁ ልጆቻችሁን አመጣለሁ የሚል ከሰማይ ድምፅ መጣ። ያን ጊዜም ደነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እኒህም ከሞቱ የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዛሙርት ሆኑ። የአንዱ ስም ቀለሚንጦስ ነው። የእሱም የቅዱስ ጴጥሮስ ያየውንና የጌታን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠው ነው። ሚስጥሩ ሁሉ የነገረው ነው። ሰዎቹ ለእያንዳንዳቸው የሚገባውን መጽሐፍት አስረክቦ ይህንንም ቀለሚንጦስ ሊቀ ጳጳሱና ወንድሙ ድቁናን ሽሟቸዋል። ጴጥሮስ ምን አደረገ? ሹሟቸዋል ማለት ነው።
ሚውት አድርጉ እስቲ። ይቅርታ ቃልዬ እስኪ ሚውት አድርጊልኝ። ረበሸን። ሚውት ነው። እሺ እንቀጥል። እሺ እነዚህንም ድቁናንና ቅስናን ሾማቸው ማለት ነው ቅዱስ ጴጥሮስ። ከዛም በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት የድንግል የእመቤታችንን ክብርና ምሳሌ አየ። በቀስት አምሳል በደመና አይቷልና በላይዋም የብርሃን ድንኳን ነበረ። በድንኳኗም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጇም ውስጥ የነበልባል ጦሮችን ሰይፎችን የያዙ መላእክትንና የመላእክት አለቆችን በዙሪያዋ ነበሩ። እንዲህም እያሉ ያመሰግኗን ነበር። ከእርሷ የድነት ፍሬ የተገኘም የምስራች የወይን ተክል አንቺ ነሽ፣ በማፀንሽም የእግዚአብሔር በግ የተሸከምሽ ንጽሕት አዳራሽ አንቺ ነሽ የሚለውንም ተመለከተ። ጉር ነው። ሁለተኛም እንዲህ ይላት ነበረ፣ የብርሃን እናቱ ሆይ የምሕረት መገኛ ሆይ ደስ ይበልሽ፣ የአማልክት አምላክ የፍጥረታት ሁሉ ጌታ የሆነውን የመድህን ዙፋን ሆይ ደስ ይበልሽ፣ ክብር ምስጋና የተመላሽ የፍጥረት ሁሉ እመቤት ደስ ይበልሽ። የመላእክት ምስጋና ሰላምታን ባደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይችለውን ነገሩን ነገራት። ወዲያውም በምድር ተገኘች። ሊነግራትም የማይቻል ምስጢር ሊነገር የማይቻለው ምስጢር ገለጠላት በማለት ቅዱስ ጴጥሮስ ተናገረ። ከዚህም በኋላ መድኃኒታችን ለሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ቅዱስ ጴጥሮስን አዘዘው። ቅዱስ ጴጥሮስም ወጥቶ ሄደ። የኤጵያም ወደምትባል የባህር ዳርቻ ሊዲያ ወደምትባል ሀገር ደረሰ። በአንዲት ዕለትም በኤጵያ ሳለ በረኸት ብሪት ደመና ዞረችው። እነሆም ሰፊ መጋረጃ በደረሱ ወረደች። በውስጧም የእንስሳት የምድር በዳ አራዊቶችና የሰማይ አዕዋፎች አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃል ከሰማይ ጠራው። ቅዱስ ጴጥሮስም አቤቱ አይገባኝም፣ እርኩስ ነገር አልበላም፣ ወደ አፌም ከቶ አላስገባም አለ። ያም ቃል ዳግመኛ ጠራው። የእግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መልሶ እንዲህ ነገረው። የንግግሩንም ወደ እሪያዎቹ፣ ወደ አራዊቶቹ፣ ወደ አዋፎቹ ስዕሎች ጣት ያመለክት ነበረ። ከዛም በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ቅዱስ ጴጥሮስም ስለ አየው ራእይን የተመለከተው አደነቀ። ይህንም ራእይ ወደ ፈጣሪው ወደ እግዚአብሔር የሚመልሰው ምንድን ነው ብሎ አሕዛብን ስለ መቀበል እንዲሆነ አስተዋለ። አሕዛብን ስለ ማስተማርና ወደ ክርስትና እንዲመጡ እንዲሆነ ራእዩን ተረዳ። ለወንድሞቹ ሐዋርያትም አሕዛብ እግዚአብሔርን ቃል እንዲቀበሉ የመቶ አለቃ ቆርኔሌዎስን ከወገኖቹ ጋር እንዲጠመቅ ነገረኝ እግዚአብሔር አላቸው። ይህንንም ብሎ ከዛ በኋላ ቅዱስ ጴጥሮስ ከቅዱስ ዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገባ። የሀገሩን ሁኔታ ይጠብቅ ዘንድ ቅዱስ ጴጥሮስና ቅዱስ ዮሐንስ ላካቸው። ሰዎቹም አግኝቶ ክፉ ነገርን ተናገሩት፣ ሊገሉትም ፈለጉ። እያለቀሱም ተመለሰ። ሰውነቱም ተበሳጭቶ ጴጥሮስም አለው፣ አባቴ ሆይ እኒህ ጎስቋሎች ክፉዎች እንዲህ ከሆነ ወደ ነገስታት ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን እንዲሆን እንዴትስ ሃይማኖትን እናስተውላለን? ቅዱስ ጴጥሮስም ወዳጅ ሆይ ያየኸውን ቀን መንገዱን በአንዲት ሌሊት ያመጣን እርሱ ስራውን መልካሙን ያደርግልናል። አትፍራ፣ አይዞህ፣ በርታ በማለት እጅግ ያበረታው ነበር ቅዱስ ጴጥሮስ። ከዛም በኋላ ወደ ከተማ መካከል ክብር ይግባውና በጌታችን ስም ሰበኩ። የከተማውም ሰዎችና የጣዖቱ አገልጋዮችን በእርሱ ላይ ተሰብስበው ታላቅ
ድብደባንም ደበደቧቸው፣ አጎሳቆሏቸው። ግማሹ የራስ ጠጉራቸውን ላጭቶ ተዘባበቱባቸው፣ አሰሯቸው፣ በግንብም ውስጥ በጉድጓድም ውስጥ ጣሏቸው። ከዛም በኋላ ተነስተው ይረዷቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውንም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በኪሩቤልና በሱራፌል ላይ ታጅቦ ዘባነ ኪሩብ ላይ ሆኖ ተገለጠላቸውና እንዲህ አላቸው፣ የመረጥኩ ጴጥሮስ ወይ ዮሐንስ ወይ በዘመኑ ሁሉ እኔ ከእናንተ ጋር እሆናለሁ። አትፍሩ፣ አትዘኑም። ለመዘባበቻ በራሳችሁ መካከል ስለላጯችሁ አትደነቁ። ይህ መመኪያና የክብር የክህነት ስርዓት መለከትም ይሆንላችኋል። ካህን የሚሆን ሁሉ ያለዚህ ምክንያት ስጋዬና ደሜን መቀበል አይችልም። ይህ መልእክት እያለ የሚለውን ይህንን ቃል ነገራቸውና እግዚአብሔር አምላክ አጽናንቷቸው ከተደበደቡበትም ፈውሷቸው አረገ። ከዛም በኋላ ቅዱስ ጳውሎስ ወጥቶ ቅዱስ ዮሐንስን ተገናኘው። የዚህ ሀገር ሰዎችም ያደረጉትን ምንድን ነው አለ። እርሱም ስለ እኔ አታድንቅ፣ የሐዋርያት አለቃ በእኔ ላይ ባደረጉት አምሳል አድርገውታል አለው። ቅዱስ ጳውሎስም አጽናናቸውና እንዲህ አላቸው፣ እኔ በጌታዬ ፍቃድ ወደ ከተማዋ ውስጥ ገብቼ እናንተንም አስገባችኋለሁ አለ ቅዱስ ጳውሎስ። የሚገርም እኮ ነው እናንተ። ከዛም በኋላ ብርሃን ዓለም ቅዱስ ጳውሎስ ሂዶ ምክንያት ፈጠረ። ጣዖቱንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለት ስለ ስራቸውም እንዲያውቋቸው የከተማይቱን መኳንንት አናገራቸው። መኳንንቱም ወደ ቅዱስ ጳውሎስ እንዲያቀርቧቸው አዘዘ። በቀረቡም ጊዜ ቅዱስ ጳውሎስ ስለ ስራቸው ጠየቃቸው። እንግዲህ አስቡ፣ ምንድነው ያደረገው? ቅዱስ ዮሐንስንና ቅዱስ ጴጥሮስን ደብድበው ጉድጓድ ጣሏቸው። ጌታችን አጽናንቶ አበርትቶ አረገ። ከዛም በኋላ ከዛ ከተማ ወጡ። ሲወጡ ማንን አገኙት? ቅዱስ ጳውሎስን አገኙት እና ወደዚች ከተማ እንዴት ሆናችሁ ወጣችሁ? ተደብድበን ብለው ያገኛቸውን መከራ ሁሉ ነገሩት። ግደለም እኔ ገብቼ እናንተን አስገባችሁና የዚችን የከተማ ሰዎች እናሳምናቸዋለን አለ። ቅዱስ ጳውሎስ ደፋር ነው፣ የአሕዛብ መምህር ነው የሚባለው። ለዛ ገባ። ሰተት ብሎ ጣዖት ቤቱ ገባና ምን አደረገ መሰላችሁ? ጣዖት ቤቱ ከገባ በኋላ እነሱን የሚያመልክ መስሎ እንደነሱ መሰለና ምን አደረገ መሰላችሁ? እንደነሱ መስሎ ማለት ነው። እነሱን የሚያረጉትን መሰለና የሚማር መስሎ የጣዖት ቤት ገባ። እናንተ እስኪ እነዚህ ሐዋርያት ምንድን ነው እኔ ልጠይቃቸው፣ ይምጡ እስኪ ወደዛ አስገቧቸው ብሎ አስላከ ማለት ነው። እሱ ግን ከነሱ ወገን መስሎ ማለት ነው። ከዛም በኋላ ቅዱስ ጳውሎስ ጴጥሮስና ዮሐንስ ወደዛ ሲመጡ ልክ እንደማይተዋወቁ መሰለና እንዲህ አላቸው፣ ለመሆኑ እስኪ ስለ እናንተ አምላክ ንገሩን እስኪ በማለት እነ ቅዱስ ጴጥሮስን ይጠይቃቸው ጀመር። ማን? ቅዱስ ጳውሎስ። ለምን? በምክንያት እነዛን ሰዎች ሊያስተምሯቸው ስለፈለጉ ማለት ነው። ከዛም በኋላ ቅዱሱ ይህንን ጠየቃቸው። ጳውሎስም ለስራቸው እስኪ ልጠይቃቸው አለ። ጠየቃቸው። እነሱም ድንቆችና ታምራቶችን የሚያደርግ ለክርስቶስ ወደ ደቀ መዛሙርቶች እንዲሆኑ ነገሩት። ዳግመኛም አንተ እንደሱ ማድረግ ትችላለህ? እናንተ እንደዚህ ማድረግ ትችላላችሁ አላቸው። እርሱም አዎ፣ እነሱም አዎ አሉት። ሁሉን እንሰራለን፣ መስራት እንችላለን አሉት። ከዛም በኋላ ከእናቱ ማህፀን እውር ሆኖ የተወለደ አይን የሌለው ሰው ነበረ። አይኑን አበሩ። የንጉሱን ልጅ ከሞት አስነሱ። ወሬውም 3 ወር ስጋውን ከተበላሸ በኋላ 3 ወር ያህል በመቃብር ስጋው ከተበላሸ ከበሰበሰ በኋላ ከመቃብር አስነሱት። ንጉሱ የከተማዎቹ ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስ ምድሩን ረግጦ ውሃ ፈለቀ። በአብ በወልድ በመንፈስ ቅዱስ ስም አጥምቆ ክርስቲያን አደረጋቸው። የቀናች ሃይማኖትንም አስተማራቸው። አባታችን ቅዱስ ጴጥሮስ እንዲህ ነው። ቅዱስ ጴጥሮስ አይነ ስውሩን ያበራ ነው። 3 ወር
ሙሉ ሸቶ ገምቶ በስብሶ ሰውነቱ ፈርሶ የነበረውን የንጉሱን ልጅ ከመቃብር አውጥቶ አስነስቶ በጌታችን በኢየሱስ ክርስቶስ እንዲያምኑ ከንጉሱ ከላይ እስከታይ በአጠቃላይ የከተማዋን ሰዎች በአንድ አሳመኗቸው። ይሄ የሆነው ግን ቅዱስ ጳውሎስ ባደረገው ብልሃት ባደረገው ሲስተም እሱ ደፋር ነውና ሰተት ብሎ ጣዖት ቤት ድረስ ገብቶ አያችሁ። ብርሃን ዓለም ቅዱስ ጳውሎስ እንዴት ባለ ቃል ልናገር፣ ኧረ እንዴት ባለ ልንገራችሁ፣ ይገርማል። ከዛም በኋላ በሎቅያ ያሉ ምዕመናን የቂሳርያ ባህር ከተወሰኑ አልፎ ብዙ ሰዎችን ከአትክልት ቦታቸው ከቤተሰቦቻቸው እንዲሰጧቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ቅዱስ ዮሐንስ ወደ እነሱ ላከላቸው። ዮሐንስም ወደ እነሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው ወደ አረ እንደው በጣም ይገርማል። እናንተ ምን አደረገ? በዛ ጎዳና ሲሄድ አንድ በግ አገኘ ማለት ነው። ማን? ቅዱስ ዮሐንስ አንድ በግ ነው ያገኘው። ልብ በሉ። ይሄ በግ ምን ሊያደርግ ነው? በደንብ አስተውሉ። ይሄ በግ ምን ሊያደርግ ነው? በግ ነው ያገኘው ማለት ነው። በጉንም አገኘው በንጉሱ በጉንም እንዲህ አለው፣ እንዲህ ብሎ ላከው፣ ወደ ቂሳርያ ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀድሞ ወሰንህ ተመልሰህ ትገባ ዘንድ ለአንተ እግዚአብሔር ቃል የታሰርክ ነህ ብሎሃል በለው አለው። ያን ጊዜም በጉ ሂዶ እንዳዘዘው አደረገ። ወንዙንም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙ ሰዎችም የከተማይቱ ሰዎች ይህንን አይተው በጌታ አመኑ። እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ አይደለም የሰውን ልጅ ቀርተው እንስሳውን በጉን መልእክት ልከው ወንጌል ያሰበኩ ናቸው። ወንጌል አሁን ይህን ስንናገር እንዴት ብሎ ነው ደግሞ ብላችሁ ደግሞ በግ ሰበከ ልትሉ ነው ወይ እናንተ ኦርቶዶክሳውያን ይላሉ። አህያ አስተናግሮ የለ እንደ በመጽሐፈ ዘኍልቍ ምዕራፍ 22 ላይ አህያም ተናገረ እኮ። ምንድን ነው ይሄ? ድንጋይ ተናግሮ የለም እንደ አንተ እንስሳው በጉ ይገርማል እንዴ? በግማ እንደውም ትልቅ ምሳሌ ያለ የክርስቶስ ነው። የቢታንያ ድንጋይ ሆሳዕና ባርያም ካሉ በግ ቢያስተምር ይደንቃል? ምንም የሚደንቅ ነገር አይደለም። ለምን? እግዚአብሔር ከፈለገ የፈለገውን አስነስቶ ምን ማድረግ ይችላል? የፈለገውን ማድረግ የሚችል አምላክ ነው። እንደገና የእሱ ደቀ መዛሙርት ደግሞ በግ ልከው ወንጌል የሚያሰብኩ እነ ቅዱስ ዮሐንስን የመሳሰሉ አባቶች ናቸው ያሉን። ከዛም በኋላ ቅዱስ ጴጥሮስ አልፎ ወደ ሮም ከተማ ገባ። ከዛም ስራ መሰሪው ሲሞንን አገኘው። አሁን ደግሞ እዚህ ጋር የሲሞን መሰሪ ሲባል ሰምታችሁ ታውቃላችሁ? ሲሞን መሰሪ እጅግ በጣም መሰሪ የሆነ ከቅዱስ ጴጥሮስ ጋር እጅግ ልክ የተጋባ ሲሞን መሰሪ አለ። ቅዱስ ጴጥሮስ ወደ ሮም ከተማ በገባ ጊዜ ስርማሽ የሆነው ሲሞን ተቃወመው። እርሱም ከአየር አውርዶ ጥሎ አጠፋው። ይህንንም ድንቅ ስራ አይተው ብዙዎች ህዝቡ አመኑ። ሲሞን መሰሪ ማለት እጅግ መሰሪ ነው። በመተቱና በማጅኩ በአየር ላይ በደመና ወደ ላይ ይወጣ ነበረ። እናም ቅዱስ ጴጥሮስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አማትቦ በጌታ በኢየሱስ ክርስቶስ ከዛ ላይ አፍርጦ ጣለው ማለት ነው። እንዲህ አድርጎ ያንን መሰሪ አዋረደው። ህዝቡም ይህን አዩ ማለት ይህን ሲሞን መሰሪን እያዩ ብዙ ሰው ይከተለው ነበረ፣ አስማተኛ ስለነበረ ማለት። ይህንም አዋረደው፣ ህዝቡም አመኑ። የከተማይቱ ገዢ የአኬጶስ ቁባቶችም የቅዱስ ጴጥሮስ ትምህርትን ተቀበሉ። ሌሎችም የከበሩ ብዙ ሴቶች ትምህርቱን በመቀበል ከባላቸው ርቀው ንጽህናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስ ሊገሉት የሮም መኳንንት ተማከሩ። ያልታቢዎስ ሚስትም እንዳይገሉት ከሮም ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከችበት። ምዕመናን ወንድሞቹ ውጣ አሉት። እርሱም ቃላቸውን ተቀብሎ ትጥቁንም ለውጦ ከከተማ ወጣ። ምንድነው? ልብሱን ቀይሮ ማለት ነው። እንዳይገሉት እንደዛ አድርጎ ያን ስምዖን መሰሪን አጠፋው። እንደገና አስተማራቸው። እጅግ ብዙ ሰው ሲያምን እነዛ ወንዶቹ ተመካከሩና
ቅዱስ ጴጥሮስን ለመግደል ሲመካከሩ ይቺ ሴት ቅዱስ ጴጥሮስ ውጣ፣ አባቴ ሆይ ሊገሉ ነው ሲማከሩ ሰምቻለሁ ብላ ስትነግረው ቅዱስ ጴጥሮስም ከዛች ከተማ ሲወጣ ልብሱን ቀይሮ ሲወጣ በሚወጣበት ጊዜም መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘው። የቅዱስ ጴጥሮስ ከባዱ ነገር እዚህ ጋ ነው ክርስቲያኖች። የቅዱስ ጴጥሮስ የአባታችን ከባዱ ፈተና እዚህ ጋ ነው። ምክንያቱም ብዙ ዓለምን እየዞረ ወንጌልን አስተምሮ ብዙ ድንቅ ድንቅ ነገሮችን ሲያረግ ቆይቶ አሁን ግን ሸምግሎ ነበረ። ጌታን በወንጌል ነግሮታል። ምን ብሎ? አሁን ወጣት ካለ ጎልማሳ ሳለ ራስህ ትታጠቃለህ፣ ሽማግሌ ስኮን ሰዎች ያስታጥቁሃል አለው። ይህ ማለት ትሰቀላለህ ብሎ ነግሮን ነበረ ገና። እናም ከዛች ከተማ ፈርቶ ቅዱስ ጴጥሮስ ያችን ከተማ ለቆ ሴትዮይቱ እንደነገረችው ሲወጣ የክብር ባለቤት ጌታችን ኢየሱስ ክርስቶስ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘው። አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮም ከተማ እሄዳለሁ አለው ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ጌታ ሆይ ዳግመኛ ልትሰቀል ነውን? በቀራንዮ ተሰቀልክ፣ ለእኔ ብለው ዋጋ ከፈልክ፣ አሁን ደግሞ ምን ልታረግ በሮም አደባባይ ትሰቀላለህ? እያለ ደረቱን እየደቃ ያለቅስ ጀመር። ያን ጊዜም ጎልማሳ ሳለህ ወገብህን በገዛ እጅህ ትታጠቃለህ፣ ወደ ወደድከውም ትሄዳለህ። በሸመገልክ ጊዜ ግን እጅህን ታነሳለህ፣ ሌላ ያስታጥቃል፣ ወደምትወደው ትሄዳለህ ያለው የጌታችን ቃል አሰበ አስተዋልም። ያን ጊዜም ጌታዬ አንተማ ድጋሞሽ አትሰቀልም፣ እኔ ለሮም ክርስቲያኖች እኔ ነኝ የምሰቀለው አለ። ምን አለ? እኔ ለሮም ክርስቲያኖች እኔ እሰቀላለሁ፣ አንተማ አትሰቀልም አለና የዛን ጊዜም ጌታችንን ኢየሱስ ክርስቶስን ከሱ ተባረከና ቀጥታ ሳይፈራ ወደ ሮም አደባባይ ተመለሰ። ቅዱስ ጴጥሮስ ልብ በሉ፣ ወደ ሽማግሌ ነው፣ ሸምግሏል፣ እድሜው ገፍቷል። ግን ቅዱስ ጴጥሮስ ሳይፈራ ወደ ሮም አደባባይ ተመለሰ እንደገና። ይህንን ካገኘ በኋላ ማለት ነው። ይገርማል። የሆነውን ሁሉ ለወንድሞቹ ነገራቸው ቅዱስ ጴጥሮስ። እነሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉትም በያዙት ጊዜ ወታደሮቹ እንዲህ ብሎ ለመናቸው። የከበረ የጌታዬ የኢየሱስ ክርስቶስ ወደ ላይ ሆኖ ነው የተሰቀለው፣ እኔ ቁልቁል እባካችሁ ስቀሉኛል። ከባድ ነው። ቅዱስ ጴጥሮስ ይዘው እያንገላቱ በሮም አደባባይ ሲወስዱት ሊሰቅሉትም መስቀል አዘጋጅተው ሲሰቅሉት ቅዱስ ጴጥሮስ እባካችሁን አንድ ልመና ልለምናችሁ፣ እባካችሁ ፍቃዴን ፈጽሙልኝ አላቸው። እኔ አይገባኝም፣ እንደ ጌታዬ ወደ ላይ ሁኜ ለመሰቀል እኔ አይገባኝም። እኔማ እንደሱ ሁኜ ወደ ላይ አልሰቀልም። እኔንስ እባካችሁ ወደ ምድር አድርጋችሁ ቁልቁል አድርጉና እኔን ስቀሉኝ አለ ቅዱስ ጴጥሮስ ማለት ነው። እንዲኩና ነው የመጣችሁ። ተዋህዶ ዝም ብላ አይደለም የመጣችሁ። ወንጌል ዝም ብሎ አይደለም የመጣችሁ። ክርስቲያኖች ዝም ብሎ አይደለም የመጣው። በብዙ ውጣ ውረድና በብዙ ፈተና ነው። ቅዱስ ጴጥሮስ አዳ የዛን ጊዜ ቁልቁል ሰቀሉት። እኔ ቁልቁል ልሰቀል ይገባል አዳ። ወዲያውንም እንዴት እንደነገራቸው ሰቀሉት። ሰቅለውትም ሳለ ለምዕመናን ሕይወት ቃል አስተማራቸው፣ በቀናች ሃይማኖትም አጸናቸው። እንዳዚሁም በዚህም ማዳ ቅዱስ ጴጥሮስም አባታችን ይህ ታላቅ አባት በመልካም ሽምግልና እጅግ ብዙዎችን ካስተማረ በኋላ እጅግ ብዙዎችን ካሳመነ በኋላ በክብር ባለቤት በኢየሱስ ክርስቶስ ለብዙ ሰዎች ብርሃን ከሆነ በኋላ እሱ እየደማ እሱ እየተሰቀለ ቁልቁል እየተሰቀለ ለሌሎች ብርሃን ክርስቶስን ካስተዋወቀ በኋላ ክርስቶስን ካሳያቸው በኋላ እነሆ ተጋድሎውን በሐምሌ 5 ቀን እንደ ጌታዬ ወደ ላይ አልሰቀልም፣ እኔማ ቁልቁል ልሰቀል ነው የሚገባኝ ብሎ ቅዱስ ጴጥሮስ ምዕመናን እያዩት ሃይማኖታቸውን እንዲያጠኑ አዎ ቁልቁል ተሰቀለ። ቅዱስ ጴጥሮስ ቁልቁል ተሰቀለ። ይገርማል።
እጅግ ይገርማል፣ እጅግ ያስደንቃል። የቅዱስ ጴጥሮስ መጨረሻው ፍጻሜው እጅግ ይገርማል። በ66 ዓም የኔሮን ቄሳር ወታደሮች ሲሰቅሉት አዳ እባካችሁ እንደጌታ ወደ ላይ አትስቀሉኝ አለ። ቁልቁል እንዲሰቅሉት አድርጎ እረኝነቱንም ታማኝነቱንም ከጨረሰ በኋላ አዎ እሱም ከነ መክፈቻ የተቀበላትን በሰማዕትነት ፍጻሜውም እድሜውም 88 አካባቢ ደርሶ ነበረ። ቅዱስ ጴጥሮስ ቁልቁል ሲሰቀል 88 ዓመት ሽማግሌ ነበረ። ቅዱስ ጴጥሮስን እንዲህ ብለን በምንስ ቃል እንጠራዋለን? እርሱ ሊቀ ሐዋርያን ነውና፣ እሱ ሊቀ ኖሎት ነውና፣ እረኛ አባት ነውና፣ የሐዋርያት አለቃ ነውና፣ እሱ መሰረት ለቤተ ክርስቲያን ነውና፣ እሱ እኮ ከሃይማኖት የሃይማኖት አለት ነውና፣ እርሱ አርሳዶስ የተባለ የዓለም ሁሉ ፓትርያርክ ነው። የዓለም ሁሉ በዓለም ያሉ ሁሉ አለቃ የጳጳሳቱ አለቃ ቅዱስ ጴጥሮስ ነው። አርሲያሮስ ወይም የዓለም ሁሉ ፓትርያርክ በሉት እስኪ ይሄን አባት። አዎ የዓለም ሁሉ ምንድን ነው? አባት ነው፣ ፓትርያርክ ነው። እሱ የዓለም ሁሉ አባት ነው፣ ታማኝ ነው። አዎ ታምኗልና ለጌታው የታመነ ነውና ለዛ ነው ጌታችን በወንጌል አዳ እኔም አለው አንተ ጴጥሮስ ነህ፣ በዚች ዓለት ላይም ቤተ ክርስቲያንን እሰራለሁ፣ የገሃነብ ደጆችም አይችሏትም፣ የመንግሥተ ሰማያትንም መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማይም የታሰረ ይሆናል፣ በምድርም የምትፈታው በሰማይም የተፈታ ይሆናል ሲል ጌታ በማቴዎስ ወንጌል 16 ላይ የጴጥሮስን ታላቅነት የነገረን የጴጥሮስን አባትነት የነገረን ቅዱስ ጴጥሮስ ይለያል። ቅዱስ ጴጥሮስ እጅግ ትሁት ነው። ቅዱስ ጴጥሮስ ጌታ ልሰቀል ነው ሲለው ኧረ አይሁንብህ ሲል ሲጨነቅ፣ ጌታ እግሩን ሊያጥበው ሲል ጌታ ወይ አንተም አታጥበኝም ሲል፣ ቅዱስ ጴጥሮስ እኮ ቀናተኛ ነው። ጌታ ሲያዝ በዛ ምሽት እንዲህ ጌታዬንም አትይዙም ብሎ የማልኩስታን ጆሮ የቆረጠ እኮ ነው። ታው ሰይፍ የሚያነሱ በሰይፍ ይሞታሉ። ወደ ሰገባ መልስ እንደገና የቆረጠውን ጆሮ ሲቆጥር እናየዋለን። እያለቀሰ እኮ በዛ በብርድ በዛ በውርጭ እየገፉት እየተንገላታ እኮ ጌታ ሲንገላታ ሌሊት አይቷል። ግን አልቻለም። ደግሞ እጅግ ትሁት እጅግም የዋህ እጅግ ትሁት ነው። ከትህትናው የተነሳ እኔም አይገባኝም እንደ ጌታ ልሰቀል አለ። ለተዋህዶ ለዚህች ሃይማኖት ለቤተ ክርስቲያን ቅዱስ ጴጥሮስ ቁልቁል ተዘቅዝቆ ሐምሌ 5 ቀን በዚህ ቀን ቅዱስ ጴጥሮስ የሰማዕትነትን አክሊል ተቀበለ። ስሙን የጠራ አምላከ ቅዱስ ጴጥሮስ ብሎ የተማጸነው ሁሉ የቅዱስ ጴጥሮስ ልጅ ሆኖ በቅዱስ ጴጥሮስ መስቀል ተባርኮ መንግሥተ ሰማይ ይገባል። አባታችን ቅዱስ ጴጥሮስ መጽሐፍን ጽፏል። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ የምንላቸውን ቅዱስ ጴጥሮስም መጽሐፍንም የጻፈ ታላቅ አባት ነው። ቅዱስ ጴጥሮስ 88 ዓመት ያለምንም መታከት ማለትም ከ57 እና 8 ጀምሮ ያለማቋረጥ ወንጌልን የሚለየው ቅዱስ ጴጥሮስ ሁሉም 12ቱም በሄዱበት ሁሉ ሂዷል። የእሱ ዕጣ ፈንታው እሱ የማን ነው? የሮም ፓትርያርክ ነው። ለሮም ነው፣ የሁሉም ነው። የሁሉም ሐዋርያት ኃላፊነት አለበት። እንደገና ደግሞ ለሮም የራሱንም ዕጣ ፈንታ ሮም ሂዶ እነ ስምዖን መሰሪን የመሰለ እነዛን ጨካኞች ጣዖታቸውና አጋንንታዊ ትምህርታቸውን ያስጣለ ነው ቅዱስ ጴጥሮስ ማለት ነው። እና ቅዱስ ጴጥሮስ ታሪክ ተነግሮ የማያልቅ ነው። ቅዱስ ጴጥሮስ በባለፈውም ሐምሌ 2 ቀን አይተናል። ዕለቱን ስንዴ ዘርቶ ዕለቱኑ ስንዴ ዘርቶ እንዲያሸት ያደረገ ያችን ዘማዊ ሴት የሰቀለ ከሐዋርያው ታዲዮስ ጋር እና ይህን ድንቅ ታምር ያደረገ ተነግሮ የማያልቅ ታሪክን የሰራ ቅዱስ ጴጥሮስ ነው። የቅዱስ ጴጥሮስ ዜና ተጋድሎ በተለይ ግብረ ሐዋርያት እንዲሁም ደግሞ የሐዋርያት መጽሐፋቸው ትልቅ የመጽሐፍ አለ። በዛ ላይ ይሄ ታሪካቸው ሁሉ ተጽፎ ይገኛል። እናም ቅዱስ ጴጥሮስ ቁልቁል በመሰቀል እነሆ
የሰማዕትነትን አክሊል አዎ በዚህ ቀን እልፍ አእላፋት መላእክት እየዘመሩ ዳዊት በገናውን ይዞ እያመሰገነ እግዚአብሔር አምላክ ወዳጁን ትሑቱን የዋሁን ቅዱስ ጴጥሮስን ለመቀበል በዚህ ቀን ጌታችን ኢየሱስ ክርስቶስ የከበረ ቅዱስ ጴጥሮስን በመልካም ተጋድሎ በሰማዕትነት የመጣውን ለመቀበል ጌታችን ኢየሱስ ክርስቶስ የብርሃን ልብስ አልብሶ የብርሃን አክሊል ያቀናጀው የመንግሥተ ሰማይ ቁልፍ የተሰጠው ቅዱስ ጴጥሮስ አባታችን ዛሬ ወንጌል እንዲመጣ በዓለም እንዲሰበክ ያደረገው ያን ሁሉ ኃላፊነት ተሸክሞ አዎ ቅዱስ ጴጥሮስ ሲያስተምር የቤቱ መሰሶ ድንጋዩ ሳይቀር አሜን የሚልለት ቅዱስ ጴጥሮስ አረፈ። በዚህ ቀን ሐምሌ 5 ቀን አባታችን ቅዱስ ጴጥሮስ ያረፈበት ረፍቱ ነው። በረከቱ ይደርብን። በቀጣይ የቅዱስ ጳውሎስን በክፍል 2 እንመጣለን። የብርሃን ዓለም የአሕዛብ መምህር መዶሻው አምደ ሃይማኖቱ ቅዱስ